ዋልክልን ከሲኦል ዓለም አወጣህ በደም ዋጋ ገዛህ በደም ዋጋ ገዛህ በዚህ ሰዓት የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ላስተማሩን መምህራችን ቃለ ሕይወት ያሰማልን። እንግዲህ የጀመሩትን አልጨረሱም። በተለመደው መንገድ እንግዲህ ያው እየበላችሁ እንግዳ ሲመጣ ቤታችሁ አቋርጣችሁ እንብላ ቀርቷል ይሳል አልቀረም አይደለ? ስለዚህ እሳቸው እንደዛ ነው ያደረጉት። በእንግዳ ልማድ ነው እንብላ ብለው መሶቡን ያቋረጡት። በሌላ አነጋገር መሶባቸው ይቀጥላል ማለት ነው፣ አይቆምም። የእሳቸው ትምህርትም ባለቤት እንደመሆናቸው ለዚያ ነው እንጂ የተለየ ወንጌል የለንም። ያው ልማዳችን ሆኖ ከአጥቢያ አጥቢያ ከቦታ ቦታ እንዞራለን። ሰው ነው የሚቀየረው፣ ወንጌሉ አይቀየርም፣ ትምህርቱ አይቀየርም ብላ አንዲት ቤተክርስቲያን አንድ ትምህርት ነው ያላት፣ አንድ ጌታ ነው ያላት፣ አንዲት ጥምቀት ነው ያለቻት እና ባለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ ጾምና ውጤቱ ብለን እንማማራለን። ብዙዎቻችሁ አብይ ጾምን ትጾማላችሁ። ምናልባት ታማሚ የሆነ ሰው ካልሆነ በስተቀር ብዙ ሰው ይጾማል፣ ወይም ሁሉም ማለት ይቻላል። ግን ምንድነው ውጤቱ? የመጾማችን ውጤት ምንድነው ብለን ጠይቀን መልሱን አምላካችን እግዚአብሔር ያስተምረናል። እንዲያስተምረን ቅዱስ ፈቃዱ ይሆንልን። ምን አልኳቸው? ርዕሳችንን ጾምና ውጤቱ። በመጀመሪያ በጣም በተደጋጋሚ እንደምትሰሙት ወይም እንደምታውቁት መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳንን ጾማችንን ጀምሮልናል። ይህ የሐዲስ ኪዳን ጾም መስራቹ መድኃኒታችን ኢየሱስ ክርስቶስ ሲሆን ጾሙንና ከጾም ጋር ሊመጣ የሚችለውን ነገር አብሮ አሳይቶናል። እስኪ ከውጤት በፊት ያለውን ነገር አብረን እናየው። መቼም ያልዘራ አያጭድም። ስለዚህ ማጨድ ውጤት ከሆነ መዝራት ስራ ነው። ስንጾም ምን ይገጥመናል፣ ምን ከገጠመን በኋላ የጾሙን ውጤት እናገኛለን የሚለውን ራሱ መድኃኒታችን ኢየሱስ ክርስቶስ በዚያ በጾመበት ወቅት አሳይቶናል። ማቴዎስ ምዕራፍ 4 ቁጥር 1 ጀምሮ እንዲህ የሚል ቃል አለው። ላንብብላችሁ ቃል በቃል የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። መንፈስ ማለት መንፈስ ቅዱስ ማለት ነው። ይህንን የቤተ ክርስቲያናችን ሊቃውንት ሲያብራሩት መንፈስ ወሰደው ማለት ፈቃዱ ማለት ነው። ምክንያቱም በሥላሴ በአብ በወልድ በመንፈስ ቅዱስ ዘንድ አንድ ፈቃድ ነው እንጂ ያለው ሶስት ፈቃድ የለም። አሁን እዚህ ውስጥ በየጥጋ ጥጉ 1000 ሰው አለ ብንል ስንት ፈቃድ ነው ያለ?
ስንት ሰው አለ? ሰውን ነግሬያቸዋለሁ፣ 1000 ብያቸዋለሁ። ስንት ፈቃድ አለሽ? አቤት! ኧረ እባክሽ እኔ ብቻ 40 ይኖረኛል። አንዱም እንደዚያው። የኛ የማይጨበጥ ፍላጎት የማይጨበጥ ፈቃድ ነው ያለ። ፈቃዳችን በጣም ይለያያል። ፈቃድ ማለት እኮ ብዙ ነው መገለጫው። ለምሳሌ የራት የመብላት ፈቃድ። አሁን ከዚህ ሲወጣ አንዳንዱ እኔ ራት አልፈልግም ይላል። ይሄ እኮ በፈቃድ ነው፣ ተገዶ ካልሆነ አጥቶ ማለት ነው። ከዚያ ውጪ እዚህ ተቀምጦ የመማር ፍላጎት ፈቃድ። አንዳንዱ ዝናብ ነው እዚሁ ጋቤን ደርቤ ፊልሜን እያየሁ እዚሁ ቤት ልቀመጥ ብሎ የተቀመጠ ሰው አለ። አይ ብሎ ደግሞ ቢዘንብም ቢበርድም በእግዚአብሔር ቤት ልቀመጥ ቃሉን ልስማ የሚል ደግሞ ፈቃድ ያለው ሰው አለ። እዚህ ከመጣ በኋላ ስልክ ለመንካት ፈቃድ ያለው አለ። አይ ስልኬማ ቢያንስ እዚህ ይረፍ ብሎ ደግሞ ስልኩን የሚዘጋ ሰው አለ ማለት ነው። ብቻ ብዙ ነው። እዚህ መጥቶ የግል ወሬ ለማውራት ፈቃድ የሆነ እንደዚህ አይነት ፈቃድ ያለው ሰው አለ። አይ እዚህ ከመጣው በኋላማ በቤተ ክርስቲያን ተራ የዓለም ወሬ አላወራም፣ እዚህ የሰማዩን የዘላለማዊውን ብቻ ላወራ የሚል ፈቃድ ያለው ሰው አለ። እና ያያችሁት ፈቃዳችን አይነቱ ብዙ ነው፣ መገለጫው ብዙ ነው። እኛ በስላሴ ዘንድ ግን 3 አካል አለ፣ 3 ፈቃድ የለም። የኛ እንደ አካላችን ብቻ አይደለም። አንድ ሰው እንኳን ፈቃዱ አንዳንድ ጊዜ እርስ በእርሱ ተጣልቶብን አያውቅም። ላድርገው ወይስ አላድርገው፣ ልሂድ ወይስ ልቅር አይነት ነገሮች ግራ አጋብቶን አያውቅም። ይሄ እኮ ፈቃድ ነው። አያችሁ፣ እኛ ራሱ የተለያዩ ፍላጎቶች፣ የተለያዩ ስሜቶች፣ የተለያዩ ነገሮች ህይወታችንን ምስቅልቅል ወይም ደግሞ አይነተ ብዙ ያደርጉብናል። የስላሴ ፈቃድ ግን 3 አካል አለ እንጂ 3 ፈቃድ የለም። 3 ፈቃድ በስላሴ ዘንድ የለም። ስለዚህ የተወደዳችሁ ክርስቲያኖች በስላሴ ዘንድ ስንት ፈቃድ አለ አልኳችሁ? ስንት ፈቃድ? አንድ ፈቃድ ብቻ ነው ያለው። አባታችን ባርከዋችኋል፣ በአክብሮት ተነስታችኋል። እንግዲህ ይህንን ልምድ ራሱ መያዛችሁ ጥሩ ነው። አባቶች ሲመጡ መነሳት ከጥንት የነበረ ትውፊታችን ነው። አሁን ድንጋይ በሚያነሳ ትውልድ መካከል ከመቀመጫ መነሳት በጣም ደስ ይላል። አሁን በአባቶች ላይ ድንጋይ የሚያነሳ ሌላ የማናውቀው ነገር ነው የመጣው እና ድንጋይ ከማንሳት አልፎ ራስን ማንሳት ትልቅ ነገር ነው። ይህን ትሕትና ለዘላለም ያቆይልን። ለማንኛውም ቤተክርስቲያናችን ስለ ስላሴ ስታስተምር አሁን ነገረ ስላሴ ላስተምር አይደለም። መንፈስ ወደ ምድረ በዳ ወሰደው ሲል መንፈስ ማለት ፈቃዳቸው የሚገለጥባቸው የስላሴ ወይም የአብ የወልድ የመንፈስ ቅዱስ ፈቃድ የሚገለጠው በመንፈስ ቅዱስ ከሆነ ተመልከቱ። መንፈስ ወደ ምድረ በዳ ወሰደው ማለት ፈቃዱ ማለት ነው። ፈቃዱ ምን ማለቱ አልኳችሁ? ምን አልኳችሁ? ፈቃድ። ስለዚህ ወደ ገዳም የሚወስደን ለጾም ራሳችንን እንድንዘጋጅ የሚያደርገን ይህ የጌታችን የኢየሱስ ክርስቶስ የባህሪ ሕይወት የሆነው አንዱ መንፈስ ቅዱስ ነው እንጂ ሌላ የለም። ፈቃድ የምንለው በመንፈስ ቅዱስ በኩል በአብም በወልድም የሚገለጠውን ነገር ነው። መንፈስሰ ስምረቱ ይእቲ፣ መንፈስ የተባለው ፈቃዱ ነው ብሎ ቅዱስ ቄርሎስ እንደተረጎመው። ስለዚህ ተመልከቱ፣ መድኃኒታችን ኢየሱስ ክርስቶስ አሁን መንፈስ ቅዱስ ተለይቶት አያውቅም፣ የባህሪ ሕይወቱ ነው። ግን መንፈስ ወደ ምድረ በዳ ወሰደው ተባለ። ምን ማለት ነው? እናንተንም የዚህ ዓለም ምኞት ወደ ገዳም አይታሰብም፣ ወደ ቤተ ክርስቲያን ሊወስዳቸው አይችልም። ወደ ምናኔ አይታሰብም፣ ስጋዊ ምኞታችን ሊወስድን አይችልም። ምናልባት ጉድለት የወሰዳቸው ሰዎች አሉ፣ ስኬት ከገዳም ያወጣቸዋል። ይገርመኛል። ጎሎባቸው ይህ ዓለም እንዲያውስ ካሉ በኋላ ይገርመኛል። በጣም ነው የሚገርመው።
ይህ ዓለም እንዲያውስ ምን ነግጃ ላተርፍበት፣ ተምሬ ውጤታማ አልሆንኩበት፣ እዚህ ሰው የለኝ እዚህ ወገን የለኝ ብለው በምሬት ይህንን ዓለም ከናቁ በኋላ የተዋቸው ዓለም እንደገና እየተሰበሰበ ሀብታም መሆን ይጀምራሉ፣ ተፈላጊ መሆን ይጀምራሉ። ይገርማል። የተውት ዓለም ይጨብጣቸዋል። እና ማር ይስሐቅ ምን ይላል? ይህ ዓለም ሲተውት የሚከተል ሲከተሉት ደግሞ በጣም የሚርቅ ነው ይላል። ጠባዩ እንደዚህ ነው አለ። እውነት ነው። እና ብዙዎቹ በዚህ መንገድ ተሰናክለዋል። ለማንኛውም ግን ክርስቲያኖች በእኛ ቤተክርስቲያን ትምህርት ወደ ገዳም፣ ወደ ጾም፣ ወደ ቤተክርስቲያን አነሳስቶ የሚወስደን እግዚአብሔር መንፈስ ቅዱስ ነው። መንፈስ ወደ ምድረ በዳ ወሰደው ማለት ለኛ አርአያ ለመሆን ነው እንጂ እሱማ ተለይቶት አያውቅም። መንፈስ ቅዱስ የሱ የባህር ሕይወቱ ነው። ገዳመ ቆሮንቶስ እስኪወስደው ድረስ ጠብቆ ከሱ ተለይቶት እንደው ወደ ገዳም ለመውሰድ ወደሱ የመጣ አይደለም። ዓለም ሳይፈጠር ከሱ ጋር የነበረ ነው ይሄ መንፈስ ቅዱስ ወይም ፈቃዱ። እናንተ ግን ነው ዋናው ትምህርት ለኛ ነው። እናንተ ግን በመንፈስ ቅዱስ ካልሆነ ወደ ገዳም አትሄዱም። ብትሄዱም የዚህ ዓለም ችግር ሲጠብሳችሁ ወይ ደግሞ ዓለም ተስፋ አስቆርጧችሁ ነው። ይሄ ማለት ሁሉም ሰው እንደዛ ነው ለማለት አይደለም፣ ግን እንዲህም አይነት አወሳሰድ አለ ለማለት ነው። እንዲህም አይነት ነገር አለ። ዓለምን ንቆ ሳይሆን ዓለምን ንቆት ገዳም የገባ ሰው ማለት ነው። ዓለምን መናቅና በዓለም መናቅ በጣም የተለያዩ ናቸው። እና እኔ ዓለምን ንቀው የሄዱትን እውነተኞቹን አይደለም፣ በዓለም ተንቀው ጎሎባቸው የሄዱት ሰዎች ግን ገዳምም ሄደው በሆነ ቦታም ሄደው ከአጋንንት በላይ ፈተና ናቸው። አብያተ ክርስቲያናትን ነው የሚበጠብጡ፣ ገዳማትን ነው የሚያወኩ፣ የጸሎቱን ስፍራ ነው ሌላ መልክ የሚያሰጡ። ብቻ የምንሰማቸው አንዳንድ ጉድለቶች በኋላ ጊዜ ካለን የምናያቸው ፈተናዎች አሉ። ለነዚያ ነገሮች መሳሪያ ነው የሚሆኑት። እግዚአብሔር መንፈስ ቅዱስ የሚያነሳሳቸው አባቶች እንደ እንጦንስ እንደ መቃርስ እንደ ሌሎቹ ያሉ ቅዱሳን አባቶቻችን ሌሎችም እናቶቻችን ደግሞ መንፈስ ቅዱስ አነሳስቶ ወደ ምድረ በዳ ማለት ወደ ገዳም ይወሰዳቸዋል። አሁን ወደ ጌታችን ወደ ኢየሱስ ክርስቶስ ጾም ስንመጣ መንፈስ ወደ ምድረ በዳ ወሰደው አለ። ቀጥሎስ 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል ወይም ተናገር አዝዝ አለው። ይገርማል። እንግዲህ በዚህ ወንጌል ላይ እንደምታውቁት 3 አይነት ፈተናዎችን ዲያብሎስ አቅርቧል። ለማን? ለጌታችን ለኢየሱስ ክርስቶስ። በጣም የተለመደ ትምህርት ይመስለኛል የምነግራችሁ፣ የምታውቁትም ነው። እና የመጀመሪያው ስስት ይባላል። የተራበ ሰው ወርቅ እንስጥህ ቢሉት አይጠቅመውም። ወርቅ አይበላም። ክፉ ቀን አይምጣና እግዚአብሔር አያምጣውና እንዲያው በበረከቱ ያኑረን እንጂ ክፉ ቀን ቢመጣ ሰማይ ምድር ብረትና ድንጋይ ቢሆኑ የዘሩባቸውን ባያበቅሉ አዲስ አበባ ላይ ወይም የትም ከተማ ላይ የበቀሉ መሐንዲስ ያበቀላቸው ህንፃዎች የግማሽ ዳቦ ዋጋ የላቸው። ምን ይሰራሉ? ሰላም ሲኖር በረከት ሲኖር ነው ህንፃዎች ውድ ዋጋ ኖሯቸው የሚሸጡት። ከዚያ ውጪ ሰማይ የታከከ ህንፃ ቢኖር ምን ጥቅም? የግማሽ ዳቦ ዋጋ የለው። እስኪ ምን አለ? ይሄን ግቢ የሚሞላ ብር ቢመጣ ምን ጥቅም አለው? ምንም አይበላ፣ ጨርቆ ነው አይለበስ። የአንዲት አዳፋ ነጠላ ዋጋ እንዲያውም ይበልጣል። ቢያንስ እሱ እርቃንን ይሸፍናል። እያልኩ ያለሁት ምንድነው? ሰው ከተራበ የሚያስፈልገው መጀመሪያ ምንድነው የሚያስፈልገው? ምግብ አይደለ? እና ዲያብሎስ ይሄንን ማወቁ አይገርማችሁም? መጀመሪያ ወርቅን ካላለው፣ መጀመሪያ ወርቅ ስገድልኝ አላለው። መጀመሪያ እስኪ እባክህ ርቦሃልና እንብላ ያለው። አያችሁት እንዴት እንደሚያውቀን? እገሊትን እገሌን በምን ፈተና ልፈትናት ብሎ በምን ፈተና ልፈትነው ብሎ እያንዳንዳችንን በሽታችንን ደካማ ጎናችንን አውቆ ነው የሚፈትነን እንጂ እንዲሁ ዝም ብሎ ፈታኝ ስለሆነ ጥይት አያባክንም። ኮሽ ባለ ቁጥር ተጠንቅቆ ነው የሚተኩሰው፣ ተጠንቅቆ ነው የሚፈትነን ማለት ነው። አያችሁት? ደካማ ጎናችንን ያውቃል። ርቦታል ክርስቶስ፣ በስጋ ተርቧል፣ በመለኮቱ አይራብም።
በስጋ የተራበውን ክርስቶስን ሲያየው እስኪ ሄጄ ልፈትነው አለና እንብላ አለው። የመጀመሪያው ጥያቄ ይሄ ነው። ክርስቲያኖች ይህች እንብላ ጥያቄ፣ ይህች ዳቦ ጥያቄ መልኳን እየቀያየረች ከሀገራችን ብዙም የጠፋች አይመስለኝም። ልዩነቱ የመጣው ያው ልዩነት አለው። ያ ልዩነት የመጣው ግን በፈታኙ ነው። ፈታኙ ነው እንጂ የተለየው ፈተናው አልተለየም። ምክንያቱም እኛ ገዳም ባንገባም እንደ ሀገር እንደ አህጉር ረሃብተኞች ነን። ያው ግልጽ ነው። እና የሚገርማችሁ ወደ ታሪክ ዘወር ስትሉ አሁንም ባለው ታሪካችን ብዙ ኤንጂኦዎች አሉ ሀገራችን ውስጥ እገሌ ገሌ አይደለም። አንዳንዶቹ በግልጽ በቃ አገር ይወቅልን ብለው እንደው ሌሎቹ ተሸማቀው የሚሰሩትን ስራ በአደባባይና በግልጽ ሃይማኖታችሁን ቀይሩ፣ እኛን መሰሉ፣ እርዳታ ይላክላችኋል እያሉ ተመልከቱ። ጥንት በቅኝ ግዛት በወታደር ኃይል በመስተርድ ጋዝ በመርዝ ጋዝ ያልቻሉትን ሃይማኖትና ማንነት ማስለወጥ መለወጥ አሁን የተራብን ሲመስላቸው ዱቄት ዘይትና ጨርቅ ይዘው ይመጣሉ። ምናልባት ቅርብ ጊዜ አይታችሁ ሊሆን ይችላል በማህበራዊ ሚዲያ እንደው የሃይማኖት ሀገር እያለ የምንመካበት ውስጡ የተበላ ባህልና ታሪክ ላይ ብቻ የሚንገዳገድ ህዝብ ሲፈተን አይተናል። ምን ማለት ነው? ዛሬም ድረስ ዲያብሎስ አዛኝ መስሎ መምጣቱ በጣም የሚገርም ታሪክ ነው። ዲያብሎስ በጠባዩ ሰው ተራበ ብሎ ማዘን አይስማማውም። ቆሮንቶስ ላይ ግን ዲያብሎስ ለተራበ አዝኖ አየነው። ማይሆን ነገር እንዴት በጣም እኮ የሚገርም ነው። ዲያብሎስ አዝኖ ለሰው ማለት ነው። አያችሁት? ያዋጣኛል ብሎ ካሰበ ርህሩህ መስሎ መቅረብ ዲያብሎስም ይችልበታል። ያዋጣኛል ብሎ ካሰበ መጽዋች መስሎ መቅረብ፣ ለጋሽ መስሎ መቅረብ ዲያብሎስም ይተውነዋል ማለት ነው። እና ክርስቶስ ተራበልኝ፣ ይሄማ ተራ ፍጡር ነው ላብላውና የእግዚአብሔር ልጅ አይደለም የይሁድ ልነሳውት ብዬ ለአይሁድ ልንገራቸው ብሎ በረሃብ ወይ በስስት ፈተነው። ዳቦ እያነሳ ስለ ምግብ እያነሳ እነዚህን ድንጋዮች ዳቦ አድርግና እንብላ አለ። ሰው በእንጀራ ብቻ አይኖርም አለው ክርስቶስ አምላካችን። አልተመቸውም። ሰው በምን ብቻ አይኖርም? አቤት እንጀራ ብቻ አይኖርም አለ። አዎ ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል ብቻም አይኖርም። የኖሩ አሉ፣ እሱ ሌላ ጸጋ ነው። ምሳሌ ቅዱሳን መላእክት ያለ እንጀራ ያለ ስጋዊ እንጀራ ነው የሚኖሩት፣ ያለ ምድራዊ ምግብ ነው የሚኖሩት። እንደና አቡነ ገብረ መንፈስ ቅዱስ እንደና አቡነ ተክለ ሃይማኖት ያሉ ሌሎችም የበቁ አባቶቻችን እናቶቻችን ምግብን ትተውታል፣ ስጋዊ ምግብ ሰው ሆነው እንደ መላእክት ኖረዋል። ነገር ግን ለብዙዎቻችን የሚቻል አይደለም። ስለዚህ ሰው በእንጀራ ብቻ አይኖርም ብሎ ክርስቶስ አምላካችን ያ ማለት እንጀራ ያስፈልጋችሁም ማለት አይደለም፣ ምግብ ያስፈልጋችሁም ማለት አይደለም። ምግብ ያስፈልገናል፣ ግን ከምግቡ ጋር ደግሞ የእግዚአብሔር ቃል ያስፈልገናል። ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ብሎ ዲያብሎስን አሳፈረልን። ክርስቶስ የተፈተነው የእኛን ፈተና ነው። ዲያብሎስም ክርስቶስን የፈተነው እኛን በሚፈትንበት ልክና መጠን ነው። ተመልከቱ፣ ክርስቶስ የተራበ በመሰለው ጊዜ ዲያብሎስ አዛኝ መስሎ ቀረበ። ዛሬ ተረባችኋል ብለው አልሰለጠናችሁም ብለው ብዙ እርዳታ እንስጣችሁ የሚሉን ሀገራት ፊታቸውን ካጠቆሩ ምን እንደሚውጠን እኔ እንጃ። ብዙ ነገር ላይ ማለት ነው፣ በጣም ብዙ ገና ጎጆ አልወጣንም። ታውቃላችሁ አይደል? ገና ነን፣ እንደ ሀገር ገና ነን። አንዳንድ ሀብታም ሰዎች ስላሉ ብቻ እንደው በለጸግ ምን ወሱ ውሸት ነው የሚመስለኝ። ለማንኛውም ግን ክርስቲያኖች ወደ ርዕሳችን ስንመለስ ረሃብተኞች ነን። እኛም በረሃባችን በኩል የሚመጣውን ፈተና ለመግለጥ ነው የምነግራችሁ። በችግሮቻችን በኩል የሚመጣው ፈተና ምንድን ነው? ያን ቆሮንቶስ ላይ ራሱን ሆኖ የገባ ሰይጣን ዛሬ ደግሞ በሀብታም አገሮች ኪስ እያደረ የተራበ ከማብላት የተጠማ ከማጠጣት የተራቆተ ከማልበስ ባለፈ
ማተብ በጥስ፣ ሃይማኖትህን ቀይር፣ እኔን ምሰል፣ ከዚያ እርዳታ አይቋርጥም የሚል ነው። በጣም የሚገርመኝን ነገር ደግሞ ልንገራችሁ። እነዚህ ሀብታም ሀገሮች በሀገራቸው ሃይማኖቱ ወድቆ ሃይማኖቱ ጠፍቶ፣ ለምሳሌ እንደው ከአሜሪካ በተለይ በበለጠ ሁኔታ አጥኚዎች እንደሚሉት፣ እኔ የተለየ ጥናት የተለኝም በደንብ ያጠኑ ሰዎች የጻፉትን ነው የምነግራችሁ። አውሮፓ ባጭሩ ወይም ሌላውንም ምዕራብ ብለን በምንጠራው አካባቢ ፖስት ክርስቲያኒቲ ኤራ እያሉ ይጠሩታል። ድህረ እውነት የሚባል የውሸት ቃል አለ። ድህረ እውነት ማለት ከእውነት በኋላ እንደማለት ነው። ልክ እንደዚህ ሁሉ ደግሞ ይሄ ሲገርመን ከክርስትና በኋላ ነው በፊት እያሉ፣ ልክ እኛ ከክርስቶስ ልደት በኋላ ነው በፊት እንደምንለው፣ አሁን ደግሞ እነዛ ምን ይላሉ? አሁን በቃ የሳይንስ የእውቀት የአብርሆት ዘመን ነው ምናምን እንዲህ እያሉ የሚደረድሩት ዘመን ስላለ ተመልከቱ። ድሮ ክርስቲያን ነበርና ክርስቲያን ከመሆናችን በፊት ወይስ በኋላ? ክርስትና አሁን አልፏል። የሆነ ጊዜ ላይ ክርስቲያን ነበርን፣ አሁን እሱን ትተነዋል። እና አሁን በእግዚአብሔር ታምናላችሁ ሲባሉ ምንድነው እግዚአብሔርን ያላቅም ነው የሚሉት። ምናልባት ብዙዎች አይታችሁ ከሆነ አንዳንድ ስካንዲኔቪያን የሚባሉ ሀገሮች ባንዲራቸው ላይ መስቀል አለ። እነሱ ግን በተሰቀለውም በመስቀሉም አያምኑም። እና አያችሁት፣ በዚያ ሀገር ሃይማኖቱ ጠፍቷል፣ የለም። እዚህ ያለውና በጣም ይገርማል። ሃይማኖቱ የበቀለበት ሀገር ላይ ሃይማኖቱ ጠፍቶ እዚህ መብዛቱ ማለት ነው። እዚህም ቢዝነሱ ነው ዋናው። ለእነንትና ቆይታ ያላችሁ እንደው እግዚአብሔር እድሜ ሰጥቶን አገሪቱ እንደው ሀብታም ሆና እንደው ይሄ የማጭበርበር ገቢ የቀረ እንደሆነ እዚህ ሀገር ብዙ የሚከስሙ ሃይማኖቶች አሉ። ውስጣቸው ህሊናቸው ውሸት እንደሆነ እያወቀው ግን ነብይነት፣ ሐዋርያነት፣ የቤተ እምነት መሪነት ብቻውን የወንጌል ጉዳይ ስላልሆነ በዚህ ዘመን ገንዘብ ስለሆነ፣ ጥቅም ስለሆነ፣ መኪና ቤት ስለሆነ በዚህ ምክንያት እኛ ሀገር መካረሩ፣ ገመድ መሳሳቡ አለ። የሀገሬው ዕጣ ፈንታ ግን እኛ ጋር የማይደርስበት ምክንያት ምንም የለም። እነሱ ቢያንስ የሆዳቸውን ችግር ሲዘጉ፣ የሆድ ጥያቄያቸውን ሲመልሱ ሃይማኖት ምንድነው እግዚአብሔር ማን ነው ማለት ጀመሩ። እና ሀገሩ ላይ የወደመ የከሰመ የእግዚአብሔርን ህልውና ጥያቄ ላይ ያስገባ ሃይማኖት ነው እዚህ ላይ ለያጅ ለገራጅ ያስቸገረ ሀገር ላይ መጥቶ ማለት ነው። መብት ነው ማታለሉን ነው እንጂ የምንጠላው፣ ካሳመኑና ከወሰዱ ምንም ችግር የለውም። መዋሸቱን ነው የምንጠላው። ከዚያ ውጪ ድንጋይ አምላክ ነው እኔ ራሴ አምላክ ነኝ ማለት መብታቸው። መዋሸት ማለት ግን ሌላ ነው። ማጭበርበር ማታለል ሌላ ነው። በድህነት ጎን እየገቡ እንጀራ እንድሰጥህ ዳቦ እንድሰጥህ ይህንን ሁን እንደዚያ ምሰል ማለት ግን ዲያብሎሳዊነት ነው ለማለት ነው እንጂ ሰው ወዶ ፈቅዶ ከተከተለና ከሄደ ራሱ ጉዳይ ነው። ምን ማለት ነው? ቤተክርስቲያን ታስተምራለች፣ ትጠብቃለች፣ የራሱ ጉዳይ ማለት ይሄንን እውነትና ይሄንን ትምህርት አልፈልግም ብሎ የሄደ ሰው ግን ሄደ ማለት ነው። እና እነሱን እንዲሁ ዝም ብሎ በደፈናው ለመቃወም አይደለም፣ ለመጥላትም አይደለም ለማለት ፈልጌ ነው። እና ዲያብሎስን እዚህ ያየነው እንደሆነ ፈተናውን ተመልከቱት። ጾም ስንጀምር፣ መንፈሳዊ ህይወትን ስንጀምር ዲያብሎስ የሚያመጣውን ፈተና እያችሁት። ክርስቲያን መሆን ስንጀምር በማተባችን ምክንያት፣ በመንፈሳዊ ህይወታችን በክርስቲያንነታችን ምክንያት ምን እንደሚመጣ እያችሁት። በጣም የሚገርም ነገር ልንገራችሁ። ማቴዎስ ምዕራፍ 4 ቁጥር 1 ላይ ያለው ታሪክ መቼም ሆኖ አያውቅም። ክርስቶስ አምላካችን የተጠመቀ በስንት ዓመቱ ነው? የምታውቁ ሰዎች እስኪ ንገሩ። በስንት ዓመቱ ነው? አቤት፣ በ30 ዓመቱ ነው። 30 ዓመት ሙሉ ዲያብሎስ እንዲህ አይነት ጥያቄ ክርስቶስን ጠይቆት አያውቅም። 30 ዓመት ሙሉ እንደዚህ ፊት ለፊት ተገናኝቶት አያውቅም ክርስቶስን። አይገርምም? 30 ዓመት የጠፋ ሰይጣን 30 ዓመት ሙሉ አንድም ቀን ፊት ለፊት ተገናኝቶት የማያውቀው ዲያብሎስ ክርስቶስ መጾም ሲጀምር፣ ክርስቶስ መጸለይ ሲጀምር፣ ክርስቶስ ገዳም ሄዶ ለገዳማውያንና ለኛ ስርዓትን ሲሰራ ጓዙን ጠቅሎ ሰይጣንም ገዳም ገባ። በጣም ነው እኮ የሚገርመው።
አንድም ቀን ክርስቶስን ፊት ለፊት አግኝቶት አያውቅም። ማለት በዚህ መንገድ አሁን በተገለጠበት መንገድ ዲያብሎስ ከክርስቶስ ጋር ተገናኝቶ አያውቅም። በዚህ መንገድ አያችሁት? ይሄ ታሪክ የሚያሳየን ባጭሩ ዓለም ላይ እያላችሁ ቤተክርስቲያንን ሳታውቋት ምንም ፈተና ሳይመጣባችሁ ምናልባት ጸሎት ስትጀምሩ የረሳችሁት ነገር ሁሉ ትዝ ብሏችሁ አያውቅም? ለቅዳሴ ስትቆሙ ለኪዳን ስትመጡ እንቅልፍ ጣፍቷችሁ አያውቅም? ለምሳሌ ልትነሱ ስትሉ እሺ ምናልባት አሁን እንደዚህ በአዋጅ የታወጀው ሁሉም ጾም ከመምጣቱ በፊት ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜ፣ እሁድ ትዝ ብሏችሁ የማያውቅ ቁርስ ረቡዕና ዓርብ ትዝ ብሏችሁ አያውቅም? አያውቅም? አሁን ነበር መብላት አይላችሁ? እድለኞች ናቸው እንደዛ አይነት ፈተና ከሌለባችሁ። ወይ እድለኛ ናቸው ወይ ሰይጣን ንቆናል ማለት ነው። እንደዚህማ ካላለ ለምን መሰላችሁ? የሆነ ነገር ከጀመርን በኋላ የረሳነውንና የተውነውን ነገር እያመጣ የሚደፈድፍብን ስራ ስንጀምር ነው። ምን ማለት ነው? ከፊታችን የሚስልብን የተወን ሁሉ የሚከተለን፣ የጣልነው ሁሉ ትዝ የሚለን፣ የረሳነው ሁሉ የሚታወሰን ህሊናችን መሰብሰብ፣ ህሊናችንን ሰብስበን በአምላካችን ፊት መቆም፣ ከራሳችን ጋር መሆን ስንጀምር ምናልባት አንዳንድ የረሱን ፈተናዎች ሁሉ ከየቦታው ከየስርቻው ይሰበሰባሉ፣ ይበቅላሉ። ፈተና ይመጣል። አንዳንድ ሰው ወደ እግዚአብሔር ቤት የሚመጣ ፈተናን ዜሮ በፍጹም እነዛ እንዳይመስላቸው ክርስቲያኖች። ፈተና እንዳይጥለን እንጂ እንዳይፈትነን አይደለም ክርስቲያን ሆነን የምንጸልየው የምንጾመው። እግዚአብሔርን አድነን የምንለው ከቅዱሳን ጋራ ከቅዱሳን መላእክት ጋራ ከጻድቃን ከሰማዕታት ጋራ የምንጣበቀው በቃል ኪዳናችሁ እርዱን፣ አግዙን፣ ጠብቁን የምንላቸው ፈተናው እንዲጠፋልን አይደለም እንዳይጥለን ነው። ራሱ ቅዱስ ገብርኤል እኮ በሰይጣን ተፈትኗል። ግን ታውቃላችሁ ይሄን? ብዙዎቻችሁ ይመስለኛል እነሆ ከታላላቆቹ አንዱ ማን ሊረዳኝ መጣ ይላል። ምን አላችሁ? ሚካኤል ምን ሊለኝ መጣ? ይሄ ዳንኤል እንዳይመስላችሁ ቅዱስ ገብርኤል ነው እንዲህ የሚለው። ያው ጸሐፊው ነው ዳንኤል፣ ጸሐፊው ነው ዳንኤል። ትንቢተ ዳንኤል ላይ ስላለ ያው ብዙዎቻችን ዳንኤልን ሰይጣን ፈተነው። ያው አባቶቻችን በትርጓሜ በርግጥ ለዳንኤል የሚሰጡበት አግባብ አለ። ቀጥተኛው ትርጉም ግን ቅዱስ ገብርኤል ራሱ ሰይጣን ፈትኖት ነው። ታላቁ መልአክ ቅዱስ ሚካኤል ሊረዳኝ መጣ የሚለው ማን ነው አልኳችሁ? አቤት እንዴት ደግሞ ቅዱስ ገብርኤልን ደግሞ ዲያብሎስ አሸንፎት ነው እንዴ? የማሸነፍ አይደለም። እኔ ልንገራችሁ፣ እንደዛ ከሆነ ማሸነፍ አይደለም። በሽታ አብዛኞቻችሁ እርግጠኛ ነኝ ተከትባችኋል ይመስለኛል። ስገምት ተከትበናል አይደል? ሕፃን ሆነን ክትባቱ ከበሽታ በፊት ነው በኋላ? እስኪ ንገሩ። ምን አላችሁ? ሳንታመም እንከተባለን አይደል? ለምን ነው ሳንታመም እንከተበው? ምን እንዳንል እና በሽታው ከያዘን በኋላ አይደለም፣ በሽታው ሳይዘንም እንታከማለን። ምን ማለት ነው? በሽታውን እንድንከላከል ማለት ነው። እና ቅዱስ ገብርኤል በዲያብሎስ ወይም ዲያብሎስ ባደረባቸው ነገስታት እሱ የሚጠብቃቸው ሰዎች ፈተና በደረሰባቸው ጊዜ እነዚያን ሰዎች ለማዳን እነዚያን ሰዎች ለመርዳት ቅዱስ ሚካኤል ለኔ መጣ ረዳኝ ይላል። አያችሁት? ተሸንፎ ሳይሆን ልክ እንደ በሽታ ወሰዱት። ዲያብሎስ ቅዱስ ገብርኤልን አሸንፎት አይደለም። ክትባት ያልኩት ለዚያ ነው። ከመሸነፍ በፊትም የሚሰጥ እርዳታ አለ ለማለት ነው። ከመውደቅ በፊት የሚሰጥ መድኃኒት አለ ለማለት ነው። በተመሳሳይ መልኩ ጦርነት ኖሮ ቅዱስ ገብርኤል እንደው ከዲያብሎስ ጋር ተዋግቶ ዲያብሎስ አሸንፎ ቅዱስ ገብርኤል ተሸንፎ እንደዛ አይነት ታሪክ አይደለም። ግን አንዱ መልአክ ሌላውን መልአክ በጋራ አንዱ የአንዱ ደጀን ሆኖ አንዱ ለሌላው ፍታውራሪ ሆኖ ህብረታቸውን የሚያሳይ ነው። ምናቸውን የሚያሳይ አልኳችሁ? ህብረታቸውን የሚያሳይ ነው። ህብረታቸውን ሊረዳኝ መጣ ማለት እንደዚያ ነው። ግን ተመልከቱ፣ ዲያብሎስ አያፍርም። በዮሐንስ ራእይ ምዕራፍ 12 ላይ ያሸነፉት ቅዱስ ገብርኤልና ቅዱስ ሚካኤልን አሁንም ድረስ
በዚያ ዘመን እንደተገለጠው ማለት ነው ይፈትናቸው ዘንድ ይሞክራል። ይኸውላችሁ አይደለም እኛ ሰዎች ይቅርና መልአክን ሳይቀር የሚፈትን ጠላት ነው ያለብን። እርግጠኛ የምንሆነው እኛ በጸሎት ስንበረታ፣ እኛ በጾም ስንበረታ፣ እኛ በክርስቶስ ጥላ ስር ስንኖር፣ እኛ በመላእክት ጥበቃ ስንኖር ሰይጣን እንደማይፈትነን አይደለም እርግጠኛ የምንሆነው እንደማይጥለን ነው። እርግጠኞች የምንሆነው እንደማይጥለን ነው እንጂ ፈተናማ ግድ ነው። እንኳን እኛ ነው ክርስቶስን የገብርኤል መፈተን ይገርማችኋል እንዴ? ገብርኤልን የፈጠረው ጌታ ተፈተነ እያልኳችሁ እኮ ነው። የገብርኤል አምላክ በሰይጣን ተፈተነ እያልኳችሁ ነው። እና የገብርኤል ጌታ የሁላችን ፈጣሪ ዲያብሎስ አውቆም ይሁን ሳያውቅ እንዲህ ከፈተነው እኛን የሚተውን ይመስላችኋል? እዩት፣ ገዳም ገብቶ የማያውቅ ሰይጣን ገዳም ገብቶ ክርስቶስን ፈተነው እያልኳችሁ ነው። አንዳንድ ሰዎች አላችሁ ገዳም ሄዳችሁ ለጽድቅ የሆነች ነውር ትሰማላችሁ። እንዴ ከተማ ውስጥ የምሰማው እዚህም የምትሉ ሰዎች ማለት ነው። እና ሰይጣን ምን ሰርቶ ይብላ? ሌባውን ደጋግሞ ሌባ። እዚህ እኮ የወደቀ ወታደር የተማረከ ሰራዊት ነው ያለ። ያልተማረከ ሰራዊት ባለበት ስፍራ አንዳንድ በደሎችን ወደ ጆሮአችን ያመጣና እንጸድቅበታለን፣ በረከት እናገኝበታለን በሄድንበት ገዳም ሌላ ክፉ ወሬ ይዘን በረከቱን ሳይሆን መቅሰፍት ይዘን የምንመጣ ሰዎች አልጠፋም። ክርስቲያኖች ገዳም ሲመሰረት በፈተና ነው የተመሰረተው። ይኸው ክርስቶስን ይዩት። ገዳማውያንም በፈተና እንደሚኖሩ ያሳየን ራሱ ክርስቶስ ነው። አንድም ቀን ክርስቶስን በዚህ መንገድ ፈትኖት አያውቅም ነበረ። ያመለጠኝ ሲመስለው ጾሙን ለማቋረጥ ሲፈልግ፣ ጸሎቱን ለማቋረጥ ሲፈልግ፣ ከዚህ ገዳም ማስወጣት አለብኝ ብሎ ሲያስብ ግን ጓዙን ጠቅሎ ወደ ገዳም ገባ። ዲያብሎስ። ገዳምም ሄዳችሁ አታመልጡትም። ዋናው ቦታው አይደለም። ባላችሁበት ቦታ እግዚአብሔር ከእናንተ ጋር ነው ወይ? የቅዱሳን መላእክቱ ጥበቃ ከኔ ጋር ነው ወይ ብለን እርግጠኝነታችን እምነታችን ላይ እንጂ ቦታው ላይ አይደለም። የትም ሄደን ልናመልጠው አንችልም። ይከተለናል። ይሄው ክርስቶስን ተከትሎት ከሄደ እኔን እንዴት ይተወኛል? እንዴት እኔን ይለቀኛል ሰይጣን? እና ሄዶ በስስት ፈተነው። ክርስቶስ ግን ለሰይጣን አይመችምና ሰው በእንጀራ ብቻ አይኖርም ብሎ አሳፈረው። ቀጥሎም እንግዲህ እንደምታውቁት ትዕቢት ነበረ ፈተናው። እሱን ደግሞ በትህትና ድል ነስቶታል። ቀጥሎም እንደምታውቁት ፍቅረ ነዋይ የገንዘብ ፍቅር ነው። እሱንም ገንዘብን በመጥላት ገንዘብ መጥላት ማለት ይላችሁ ስስትን ነው ክርስቶስ ኃጢአት ያደረገው እንጂ ገንዘብ አያስፈልግም። ምን እንደው ሰነፉኑ እግዚአብሔር ያውቃል እያላችሁ ተኙ ማለት አይደለም። አዎ እግዚአብሔር ያውቃል፣ ግን ደግሞ የሚያውቀው እግዚአብሔር ስለሚያውቅ ነው እጅና እግር የሰጠን። አንዱን ሁለት አድርጎ፣ ሁለቱን አራት አድርጎ፣ አምስቱን 10 አድርጎ ብሎ ጥሩ አካል ወይም ደግሞ ቁመና የሰጠን እግዚአብሔር እሱ መስራት ስላለብን ነው። እኔም ነው እግዚአብሔር ያውቃል፣ እግዚአብሔር ያለውን እንጀራ ነው የምበላው። ይሄ አውቆ ሰይጣንኛ እግዚአብሔርን እንድንፈታተነው የሚያመጣ። አዎ እግዚአብሔር ያለውን እንጀራ ነው የምንበላው። እግዚአብሔር ያለው እንጀራ ግን ምንድን ነው? እግዚአብሔር ምን ስሩ ነው ያለ? በቃ የምትሰራው ስታጠቅ ተቀመጥ፣ ከዚያ እግዚአብሔር ያለው ይሆናል። በቃ እንዴ ጉራሞራ የሚመግብ አምላክ አይደል እንዴ ብለህ ጥቅስ እየጠቀስክ ተጎለት የሚል ትምህርት ቤተክርስቲያኒቱ የላት። አዎ ጉራሞራ የሚመግብ አምላክ አለ፣ ጉራሞራን የሚመግብ አምላክ አለ። ግን ደግሞ ይውላችሁ በምክንያት የሚመግብ አምላክ ነው እሱ። በምን የሚመግብ አልኳችሁ? ብዙዎቻችሁ የምታውቁትን ታሪክ ላስታውሳችሁ። ለምሳሌ አንድ ችግር ተከሰተ። የት? እዚህ የዮሐንስ ወንጌል ምዕራፍ 2 ላይ በጣም ብዙዎቻችሁ የምታውቁት የቃና ዘገሊላ ታሪክ ማለት ነው። እና ወይን አለቀ። አይ እንግዲህ እናቱን ጠርተናታል፣ ልጇም አለ፣ ስንት ተአምር ማድረግ የሚችለው እንዳወቀ ያድርገው። እንግዲህ መቼም የሆነውን ነገር ያውቃል ብለው ዝም ብለው አልተጎለቱም። ሲጀመርም የጎደለውን አውቃ ድንግል ማርያም ለልጇ ነገረች። ከዚያ ሄዳ ምን አለቻቸው? የሚላችሁን ምን በሉ። እሱ ምን አለ? ሄዶ እሱ ክርስቶስስ ምን አለ? ባዶ ጋኖችን ወይን ሙሏቸው፣ ውሃ ሙሏቸው አለ። ምን ሙሏቸው? አቤት ይሄንማ ጮክ ብላችሁ ንገሩኝ። ምን ሙሏቸው አለ? ከዚያ ወይኑን ውሃውን ወይን ማን ያደርገዋል ማለት ነው? አሁን በጣም ቀላል ጥያቄ ልጠይቃችሁ።
ውሃውን ባዶ ጋኖችን ወይኑ ተጠጥቶ ያለቁ ባዶ ጋኖችን በውሃ መሙላት ሰዎች ይችላሉ አይችሉም? አቤት ውሃውን ወይን ማድረግስ ይችላሉ አይችሉም? አቤት አይ የሚላችሁን አድርጉ ማለት ነው። አይ እሱ እንግዲህ ሰማይ ምድርን የዘረጋ ጌታ እዚህ ተቀምጦ እኛ ምን እናደርጋለን? በቃ ዝም ብሎ መጎለት ታምሩን ያስቀረዋል። አንተ ማድረግ የሚገባህን ስታደርግ አንተ ማድረግ የማትችለውን እግዚአብሔር ያድርግልሃል ማለት ነው። ስለዚህ ክርስቲያኖች ውሃ መቅዳት ሰው ማድረግ ይችላል። የተቀዳውን ውሃ መለወጥ ግን ሰው አይችልም። የማይችለውን ሰዎች የማይችሉትን አስተናጋጆች የማይችሉትን እግዚአብሔር አደረገው። እንዲህ ነው ስራ። የአቅምህን ማድረግ የምትችለውን ታደርጋለህ። አቅምህ የፈቀደውን ትሆናለህ። ቀጣዩን ደግሞ አንተ ባርክልኝ ማለት የኛ ድርሻ ነው። ዝም ብሎ መጎለት አይደለም። ዝም ብሎ እግዚአብሔር ያውቃል ማለት አይደለም። እና ክርስቲያኖች በህይወታችን ውስጥ እግዚአብሔር ስራ ይሰራል። እግዚአብሔር ተአምር ያደርጋል። እግዚአብሔር ያኖራል። እግዚአብሔር ይመግባል። የሚመግበን ግን ለስራው ምክንያት ስንሆን ነውና ለስራው ለእግዚአብሔር ተአምር ለእግዚአብሔር እርዳታ ምክንያት የሚሆን እንዳናጣ እግዚአብሔር ይርዳል። እና ዝም ብሎ እግዚአብሔር ይጠብቀኛል እግዚአብሔር እንዲያደርግ አይባልም እያልኳችሁ ነው። ፍቅረ ንዋይ ማለት ገንዘብን ሳስተህ መውደድ ማለት ነው እንጂ ገንዘብ ጥላ ማለት አይደለም። አትስራ ማለት አይደለም። ፍቅረ ንዋይ የገንዘብ ፍቅር ማለት እንደው ዝም ብሎ በስስት አስራት በኩራት ለማውጣት መቸገር፣ መንቀጥቀጥ፣ የሆነ ድሃ ተርቦ ሲያዩም እንዲሁ ተራቅቶ ሲያዩ ለመስጠት መቸገር፣ መፈተን፣ እንዲህ አይነቱን ፈተና እንዲህ አይነቱን ስስት ነው ክርስቶስ አምላካችን እንደ ኃጢአት ያደረገውና በእነዚህ አርስተ ኃጣው የሚባሉ ወይም ደግሞ የኃጢአት ራሶች የኃጢአት ጌቶች ዋና ዋና በሚባሉ ነገሮች ተፈተነ። እኔ አሁን እነዚህ እናንተ ስለማታውቋቸው አይደለም የነገርኳችሁ። በቃ አብዛኞቻችሁ እነዚህን ኃጢአቶች ታውቋቸዋላችሁ። ምናልባት ከምታውቁት ነገር ጋር አብራችሁ እንድታስቡት የምፈልገው ነጥብ ምንድነው? ይሄ ፈተና የት ቀረበ የሚለው ነው። ጾም ሲጀመር ርዕሳችን ጾምና ውጤቱ ነው። አያችሁት? ስንጾም፣ ለጸሎት ስንቆም፣ ወደ መንፈሳዊ ቦታዎች ስንሄድ ሰይጣን ጓዙን ጠቅሎ ወደኛ ይመጣል። ያኔ አይፈትነንም አይደለም፣ እንፈተናለን። እንዲያውም ዓለም ላይ ካየነው ፈተና ይልቅ ቅድም እንዳልኳችሁ እናቶች ብለን የቀረብናቸው አባቶች ብለን የቀረብናቸው አባቶች፣ መንፈሳውያን ብለን የቀረብናቸው ሰዎች እልም ያሉ ስጋውያን ሆነው ልታገኙንም ትችላላችሁ። ይሄ አንዱ ፈተና ነው ክርስቲያኖች፣ አንዱ መሰናክል ነው። እንዴ ገዳም ውስጥ ኧረ እንዴት ሆኖ እና ሰይጣን ስራ ፈቶ ችችን ያየዋል። ምን ይሰራል? ለሰይጣን እኮ ይሄ ስራ ፈትነት ነው። ታውቃላችሁ አይደል? ምን ይሰራል ያለ ቦታው። ምክንያቱም እዚህ ይኸውላችሁ፣ እስኪ ልጠይቃችሁ። ሰው ብዙ ጊዜ በእርግጥ አሁን ዘመናዊው ዓለም እቤት ስራ ጀምሯል። መስሪያ ቤቱ እቤት ነው ውጭ ነው? እስኪ ንገሩ። አቤት እገሌ ስራ ፈቷል ከቤቱ ውሏል ነው አይደል የሚባለው? ከናባባላችን እገሌ ስራ ፈቷል ከቤቱ ምን ብሏል? እና ሰይጣንን እቤቱ ልታውሉት የምትፈልጋላችሁ እንዴ? ከተማ ለከተማ ሲያውደለድል የሚውል ሰይጣን ያለ አይመስለኝም። ይሄ ማለት እዚህ የሚፈተን ሰው የለም እያልኩ እንዳልሆነ ግልጽ ነው። ግን ቢያንስ ኃጢአተኛ ተብለው ከሚገመቱ ወይም በእርግጥም ከሆኑ ሰዎች መካከል እግዚአብሔር የሚያናግራቸው የቅዱሳን ባለሟሎች ሆኑ በስውርም ይሁን በግልጥ እግዚአብሔርን የሚያመሰግኑ የእግዚአብሔር ወዳጆች ሆኑ ቅዱሳን ባሉበት ስፍራ ደግሞ እነዚያን ቅዱሳንን የሚያስብል አሁን እዚህ ነው በጎ ስራ የሚሰራ የሚያስብል አሁን እዚህ ነው ጽድቅ ያለ የሚያስብል ክፉ መጥፎ ወሬ እንድናይ የሚያደርግ መሆኑን ይሄው በቆሮንቶስ ታሪክ አይተናል። ስለዚህ ቤተክርስቲያን ስትመጡ ክፉ ወሬ ስትሰሙ፣ የዘረኝነት ወሬ አንዳንዴ ፖለቲከኞች ሁሉ የማያረጉትን እኛ አገልጋዮች ስናወራ ልትሰሙ ትችላላችሁ። ይሄ ማህበራዊ ሚዲያ መቼም መጥፎ ነው፣ ገመናውን ሁሉ አወጣውና
መምህር ገሌ ነው እንደዚህ ነው አባገሌ ናቸው እንዲህ ያሉት እንትና ናቸው እንዲህ ያሉት። አይ እነዚህማ እንደዚህ ከሆኑ ሰይጣን ስራ ከፈታ ይኸውላችሁ፣ ሰይጣን ስራ ከፈታማ በቃ እነዚህ መንፈሳውያን ብለን ወይም ደግሞ ተብለን የምንታሰብ ሰዎች ልንሳሳት አንችልም። ያ ማለት እኛ ላይ ፐርፌክሽን እንደዚህ አይነት ነገር ካያችሁ ሰይጣን ስራ አቁሟል ማለት ነው። ሙሉ በሙሉ ስራ አቁሟል ማለት ነው። እንዴት እንደዛ ይሆናል? ይቅርና እኛ የበቁትን አልኳችሁ እኛን አይደለም ተውት። ጣዕመ ጸጋ የቀመሱ ቅዱሳንን ሳይቀር ጣዕመ ጸጋ ማለት ታምራቱን በዓይናቸው ማየት የሚችሉ ምናልባትም መልአክ ሊያናግራቸው ይችሉ የነበሩ እናቶች አባቶች ወድቀው ከነበሩበት ማዕረግ ወደ ሲኦል የወደቁ ብዙ ቅዱሳን በታሪካቸው ተጽፎላቸዋል፣ ቅድስና ደረጃ ላይ ከደረሱ በኋላ። ስለዚህ የተወደዳችሁ ክርስቲያኖች ጾምን ማለት ጸለይን ማለት ፈተና ይቀራል ማለት አይደለም። ገዳም ሄዶ ሰይጣን ክርስቶስን ከፈተነው ቤተክርስቲያን መጥቶ እኛን የማይፈትንበት ምን ምክንያት አለ? በጆሮአችን እንፈተናለን፣ በምናየው ነገር እንፈተናለን፣ በምንሰማው ነገር በሙሉ ፈተና እንሰማለን። ይሄ ለቤተክርስቲያኒቱ ትልቅ ስራ ነው። ቤተክርስቲያን ሰይጣን ምን ይሰራል ያላችሁ እንደሆነ ይሄው ስራ ፈት ስላልሆነ፣ ሌላው ለሱ ቤቱ ነው። ሰው ስራ ፈታ ሲባል ቤቱ ዋለ እንደምንለው ሁሉ ቤተክርስቲያንንና ገዳማትን ትቶ ሰይጣን ፈተናውን ወደ ሌላ ከወሰደውማ እቤት ውሏል ማለት ነው። ሰይጣን እቤት ውሏል ማለት ነው። ዮሐንስ ወልደ ማሪት የሚባል ባለ ራእይ ያየውን ታሪክ ልንገራችሁ። ዮሐንስ ወልደ ማሪት ማን አልኳችሁ? ይሰማችሁ ነው አይደል? ዮሐንስ ወልደ ማሪት ማለት አባቱ ጣዖት አምላኪ ነውና ጣዖት በሚያመልክበት ስፍራ ይዞት ይሄዳል በልጅነቱና እዚያ ላይ ምን ይሆናል? ሕፃኑ ይተኛል። ሲተኛ በህልሙ ወይም በራእይ ልትሉት ትችላላችሁ። ከሁለት ባንዱ ነው እንግዲህ መጽሐፍ ሁለቱንም ይለዋል። ምን የሚል ነገር አየ? ሰይጣን እርስ በርሱ ይሾማል፣ ይሸለማል። እና ትንሽ ሰፋ ያለ ታሪክ ያለው ላሳጥርላችሁ። ባልና ሚስትን አፋትቼ መጣው ብሎ ሪፖርት ያቀርባል። ውሎውን የ24 ሰዓት ውሎውን ሰይጣን ላለቃው ለዲያብሎስ ሪፖርት ያቀርባል። ምን አድርገ መጣ? 80 ዓመት የቆየ ትዳር አፍርሼ መጣ። ሂዱጣ ነው የሚባለው፣ አይሸለምም። ለዛ መሰለኝ ብርቅ ያልሆነው አሁን መፋታት ምንም ተራ ነገር ነው፣ ተለምዷል። ሌላኛው ይመጣል። ምን አድርገ መጣ? ወንድማማቾችን በገንዘብ ምክንያት አጣልቻቸው መጣሁ እና ምን ይደንቃል ሲባል፣ አረ በጣም ነበር የሚዋደዱ አባታቸው እናታቸው ሲሞቱ በገንዘብ ነው ያጣላኋቸው ይላል። አይሾምም። ይሄ ዛሬ ድረስ የምናየው ፈተና ነው። ይገርማል በእውነት አንተ ትብስ ተባብለው የኖሩ እህቶች፣ ወንድሞች፣ ቤተሰቦች የሆነ የሚወረስ ሀብት ሲመጣ አውሬነታቸው ይገለጣል። ይገርማል። እና እነዚህን ሰዎች አጣልቼ ውጣ ነው የሚባለው። እንዲህ እያለ ለምሳሌ በሀገር መካከል ሁለቱ በጣም የሚዋደዱ ሀገሮች አሉ። ድንበር ላይ ጦርነት አስነስቼ ደም አፍስሼ መጣው ይላል። ውጣ ይባላል። አረ ሀገር ነው ያጫረስኩት ውጣ ነው የሚባለው። አሁን በኢራንና በእስራኤል በአሜሪካ ጦርነት ራሱ ሰይጣን የሚሸለም አይመስለኝም። ምክንያቱም ከዚህ በፊትም ኃይለኛ የጦርነት ታሪክ እና ውጤቱ ተለምዷል፣ ተሰቅሏል። በአንደኛውና በሁለተኛው ዓለም ጦርነት ላይ እዛ ማለት ነው ውጤቱ ከፍ ብሏል እዚያ። ስለዚህ አይሾምም፣ አይሸለምም። የት መሰላችሁ የሚሸለመው? ቆሮንቶስ ላይ ሲደርስ። የታልኳችሁ ቆሮንቶስ ማለት ገዳም ለማለት ነው እንጂ እዛ እስራኤል ያለውን ቆሮንቶስ እንዳታስቡት። ገዳም ቤተክርስቲያን ለማለት ነው። ገዳማት፣ አብያተ ክርስቲያናት። እዚያ ሄድኩ። ምን አድርገ መጣ? 40 ዓመት የዘጋ መነኩሴ ነበረ። እነሆ እሱን ማተቡን እንዲበጥስ ቆቡን እንዲያወልቅ ሃይማኖቱን እንዲለውጥ አድርጌ ለጣዖት አሰግጀው መጣው ሲባል ተጨብጭቦለት ጀነራል ተብሎ ይሾማል ይላል። አያችሁት? የሰይጣን ቀስት እዚች ቤተክርስቲያንና በገዳማት ላይ በአብያተ ክርስቲያናት አገልጋዮች በገዳማት እናቶችና አባቶች ዘንድ ሁሌም በቅጠል ቀዳዳ እየተመለከተ ፈተና ያመጣብናል። አንዳንዶች በተለይ ወጣቶች፣ ሴቶች በተለይ እሱ ምክንያቱን የደረሰበት ሊያውቀው ይችላል። ሴቶች በተለይ ራሳችሁን ብትጠብቁ ጥሩ ነው። እንዲህ አይነት መንፈሳዊ ጉዞዎች ላይ እንዲህ አይነት አባት አሉ እየተባለ ይሄ በፕሮፓጋንዳ የሚደረግ ጉዞ አያዋጣም። ይሄ ማለት
ስለናንተ የሚጸልዩ እናቶች የሉም እያልኩ አይደል። ስለኛ የሚጸልዩ አባቶች የሉም እያልኩ አይደል። ሊሆንም አይችልም፣ አሉ። እውነተኛ አባትና እውነተኛ እናት የሚጸልዩልን ሰዎች ግን ወሬ ነጋሪ አያስፈልጋቸው። ሲጀመርም አታውቋቸው። በጣም ታዋቂ የሆነ ምርት ቲክቶከር አያስፈልገውም፣ ህዝቡ ራሱ ያውቀዋል። ምን ያስፈልገዋል? ለማንኛውም ይሄ አሁንስ እንዳትሉ፣ ይሄ ማለት ሁሌም አይሰራም ለማለት ነው እንጂ ጨርሶ ማስታወቂያ ኃጢአት ወይም ደግሞ ማስታወቂያ ሁሉ ነውር ነው እያልኩ እንዳሉ በዚህኛው ማለት ነው። እንደዛ አይደለም። እኔ እያልኩ ያለሁት ግልጽ ነው። ወደዚህኛው ምሳሌ ስንመጣ ብዙ ፈተና እንሰማለን እና ብንጠነቀቅ መልካም ነው። ገዳማት ላይ ደግሞ አብያተ ክርስቲያናት ጋር ደግሞ እንዲህ አይነት ፈተና የማይቀር ነው እያልኳችሁ ነው እንጂ እነዚህን ሶስቱን ኃጢአቶች እናንተ ትረሳላችሁ ብዬ አይደለም። በቃ ይታወቃል። ግን እዚያም ስጋ የለበሱ ደካማ ሰዎች ናቸው እና ሰይጣን የሚሸላለምባቸው እናቶች አሉ፣ ሰይጣን የሚሾምባቸው አባቶች አሉ። በእምነት ተቋሞቻችን አካባቢ ነው፣ በገዳማትና በአብያተ ክርስቲያናት ዘንድ ነው። ይህንን ወቁ፣ ይህንን ተረዱ ለማለት ነው። በመጨረሻም ይህችን ፈተና አባቶቻችን የዘመናችን አንድ ሊቅ ምን ብለው ተርጉመዋል? እኔ በእኛ ቋንቋ በአማርኛ ምን ተብሎ እንደሚነገር አላቅም። ፒቸር ፕላንት ይባላል። ወጣቶች ጉግል ማድረግ ትችላላችሁ። ፒቸር ፕላንት የብርጭቆ ቅርጽ ነው ያለው እና ይሄ ተክል ወይም ደግሞ ፒቸር ፕላንት ምን በጣም የሚገርም እኮ ነው። ከላይ ይሄ የብርጭቆ ቅርጽ ነው ያለው ብያቸዋለሁ። ከላይ በጣም የሚጣፍጡ እና ደግሞ የሚያዳልጡ ነገሮች ቅጠሉ ጫፍ ላይ ያወጣል እና ነፍሳት መተው ወፎችም ሊሆኑ ይችላሉ፣ ወይም ጥቃቅን ነፍሳት መተው መጀመሪያ ሽታ አለው። በጣም የሚያምር ሽታ ነው። በጣም እኮ የሚገርም ነው የዚህ ዓለም ተፈጥሮ። እና ያንን የሚያምረውን ሽታ ፈልገው እነ ቢራቢሮ ሌሎችም ሄደው ለመቅሰም ይሞክራሉ እና ይጣፍጣቸዋል። ሲያዩት መጀመሪያ በሽታ ነው የሚጠራቸው። በምን ይጠራቸዋል አልኳቸው? በጣም የሚያምር ሽታ። በቃ መቅሰም አለብን ብለው እነ ንብ ይሄዳሉ፣ እነ ቢራቢሮ ሌሎችም በሙሉ ይሄዳሉ እና ያጣፍጣቸዋል። ከዛ ውጭ እንደዚህ አንገታቸውን ቆልመው አስገብተው በቃ የሚጣፍጠውን ለመመገብ ሲሉ አንሸራቶ ወደ ውስጥ ይወስዳቸዋል። ጫፉ ይዘጋል። ይገርመኝ። ሌሎችም በጣም በርካታ እጽዋት አሉ። እኔ የማስታውሰው ልንገራችሁ እና ፒቸር ፕላንት ይቆለፋል። እዛው አድርቆ ራሱ ይመገባቸዋል። ነፍሰ በላ ተክል ይሉታል እንግዲህ ይሄንን ማለት ነው። ምን አልኳችሁ? ይሄ ማለት ዲያብሎስ ነው። ይኸውላችሁ መጀመሪያ ኃጢአትን በጣም ጣፋጭ አድርገዋል። ፈተና ሲበዛ አለመጸለይን ጣፋጭ አድርገዋል። አለመጸለይ ደግሞ እረፍት ያስመስለዋል። እረፍት እኮ አይደለም። አለመጾምን፣ መብላትን፣ መጠጣትን ደስታ ያስመስለው ውሸት ነው። መቼም እንደምታውቁት ቤተክርስቲያን ጾሙ 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 ስትል ለነፍስ ብቻ መስሎት ሰው እምቢ ሲል ኖረ። አሁን ዘመናዊው ዓለም ኢንተርሚተንት ፋስቲንግ እያሉ መቼስ 18 ሰዓት የሚጾም ትውልድ መጥቷል። ታውቃላችሁ ለጤና ሲባል እንትንህን ስብ ደፍኖታል፣ እንትን እንደዚህ ሆኗል እየተባለ ማለት ነው። አያችሁት? አዎ ለስጋም ለነፍስም። ይኸውላችሁ ቅዱስ ያሬድ አስቀድሞ ምናል ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘስጋ፣ የስጋን ምኞት የስጋን ደዌ ሁሉ ትፈውሳለች፣ ታርቃለች፣ ጸጥ ታረጋለች እያለ ስለ ጾም ተናግሮ ነበር አስቀድሞ። ያው የሚሰማው ጠፍቶ ነው። እና ጾም ማለት ለነፍስም ለስጋም የሚጠቅም እንጂ እንደው መንግስተ ሰማያትን ለመውረስ ብቻ አይደለም። እንዲህ አይነቱን አጥማጅ ዲያብሎስንም ድል መንሳት የምንችለው በዚህ መንገድ ነውና ክርስቶስ አምላካችን ውጤቱን አሳይቶናል። ጾሟል። ዲያብሎስን ድል የነሳው በመለኮቱ እና ሶስቱንም ፈተና ክርስቶስ እሺ ያሸነፈ። እሱ እኮ አምላክ ነው፣ እሱ እኮ እግዚአብሔር ነው። እኔ እግዚአብሔር አይደለሁ፣ እኔ ኢየሱስ አይደለሁ፣ በምንድን ነው እኔ እና እሱ የምንነጻጸረው? በምን እንመሳሰላለን? የሚል ሞኝ ሰው ካለ ክርስቲያኖች፣ ዲያብሎስን ክርስቶስ አምላካችን ያሸነፈው በአምላክነቱ አይደለም፣ በሰውነቱ ነው። በምን አልኳችሁ? አቤት
በሰዋዊ ባህሪው ነው ያሸነፈው እንጂ በመለኮቱ ቢያሸንፈውማ ወንጌሉ ላይ መጻፉስ ምን ይጠቅማል? ምክንያቱም ተመልከቱ፣ ዲያብሎስ ፍጡር ነው። ምንም ፈታኝ ሆኖ ቢመጣ ዲያብሎስን የፈጠረው ራሱ ክርስቶስ ነው። አያችሁት? በመለኮቱ ቢያሸንፈው ዲያብሎስን ድል ቢነሳው ምንም አይደንቅም። ምክንያቱም መለኮት ወይም እግዚአብሔር በእግዚአብሔራዊ ባህሪው ዲያብሎስን አሸነፈ፣ ድል ነሳ። ምን ይገርማል? እናንተ የወለዳችሁትን ልጅ በ3 ዓመቱ ብትቀጠቅጡት እንዴ ያን ጎረምሳ እኮ ደበደበችው እናቱ ይባላል እንዴ? በመለኮት ዘንድ ዲያብሎስ የማያድግ ሕፃን ነው በጣም። ስለዚህ ይህንን ፍጡር መለኮት አሸነፈው ምንም ዜና አይሆንም። ከ3 ዓመት በታች የሚሆነ ሕፃን ነው፣ አራስ ነው። አራስ ልጅ መለኮት አሸነፈ ወላጅ አሸነፈ አይባልም። መለኮት ዲያብሎስን አሸነፈ ማለት እንደዚያ ነው። እና ክርስቶስ ዲያብሎስን ያሸነፈው በመለኮታዊ ባህሪው አይደለም፣ እኔና እናንተ ባለን የሥጋ ባህሪ ነው። ምን አድርጎ? ለምሳሌ በስስት መጣበት፣ በትህርምት በጾም ድል ነሳው። በትዕቢት መጣ፣ በትህትና አሸነፈው። በገንዘብ ፍቅር በስስት መጣበት፣ ገንዘብን ያለ ልክ እወዳለሁ በሚል ስሜት ያይደለ በልክ እንደሚያስፈልግ አሳይቶ ድል ነሳው። ስለዚህ ክርስቲያኖች በልክ መኖር ሰይጣንን ድል የምንነሳበት መሆኑን ክርስቶስ አምላካችን አሸነፈ። በልክ መኖር ዲያብሎስን ድል እንድንነሳው ያደርገናል። እስኪ አብራችሁ ይበሉ፣ በልክ መኖር በሉ። ዲያብሎስን ድል እንድንነሳው ያደርገናል። የጾም ውጤት ምንድነው ያላችሁ እንደሆነ አሁን 1-2 ብዬ ሌላ ትምህርት አልጨምርም፣ ሰዓት እንዳይመሽብኝ ጠቅለል አድርጌ ልነግራችሁ የምችለው ጾም ማለት ውጤቱ ምንድነው ያላችሁ እንደሆነ በልክ መኖር ነው። ከዚያም ፈታኛችንን ማሸነፍ ነው። በልክ ስንኖር ፈታኙ ይሸነፋል። ይሄው በልክ እንኖራለን፣ ፈተናዎቻችንን ከፈታኙ ጋር እናሸንፋቸዋለን። በልክ መኖር ግን የመጀመሪያው ውጤት መሆን አለበት። በልክ መኖር። እስኪ እንደገና ነገሩኝ፣ በምን መኖር አልኳችሁ? አብዛኛዎቻችን ወጣቶች የምንፈተነው ፍላጎታችን ገደብ የለው፣ ምኞታችን ድንበር የለው። ይሄ ነው ልክ እንደነዚያ ነፍሳት የገንዘብ ሽታ ባለበት የኃጢአት ሽታ ባለበት ስንሄድ እዚያው ዓለም አጥምዶ አስሮ የሚያስቀር ፒቸር ፕላንቱ ማለት ነው። አምላካችን እግዚአብሔር በዚህ ጾም በመጠን እንድንኖር ፈተናዎቻችንን ከፈታኙ ጋር ድል እንድንነሳ እሱ በስጋው ድል እንደነሳ እኛም በዚህ ዓለም ድል እንድንነሳ ኃይሉን የጾምን ኃይል የጸሎትን ኃይል በሁላችን ላይ ያሳድርብን። ስብሐት ለእግዚአብሔር።